ነው የምትሄደው እኮ ሌላ ምንም ትሪም ልጅ ማበር ሜሉ ሰማ የክፍቀን እቺ 80 ዓመት አሮጊት ልጅን ነው ማሳስራታው አንተ ደንቆሮ ከብት ድሮም እንኳን አንተ ክብራ ይወዳል ምን አባሽ ታመጫለሽ አራተው እኔ ነኝ ማስደረጋት እኔ ነኝ እንትን ማላት ይላል ሰው ጋይስ እንዴት በሰው ሳምባ ለመተንፈስ ይተነፍሳል ጋይስ እንዴት በሰው ጋይስ ኧረ ሳምባችሁን ተጠቀሙ ምድረ ዶኖቃሪት ምድረ ዶንቆሮ የራሳችሁ ወሬ ለማዳመቅ ስትሉ ደና ቦታ ምናስባቸውን ደና ቦታ ምንጠብቃቸውን ሰዎች እንደዚህ እየጠራችሁ ሚዲያ ላይ ከናንተ ጋር ተነስቶ እነሱም ቶፒክ እንዲሆኑ የምታደርጉት እናንተ ናችሁ። እኔ አንድ ሰው ጋር ቆሜ ያ ሰው በእኔ ምክንያት የሚጎዳ ከሆነ እኔ ነኝ የምርቀው። እኔ ርቀዋለሁ። በእኔ ምክንያት እየተሰደበ ከሆነ ብሎክ ነው የማደርገው። ይሁን ስንት ጊዜ ነው የቦለኳት። በእኔ ምክንያት እየሄዱ ሰዎች ሲሰድቧት እኔ ቦለኳት አይደል የመጀመሪያ ጊዜ ዛሴት ጥቅምን ከሷ ስለማገኝ ብቻ ዝም ብዬ አላስቀምጣትም እያታለልኩ ምን እያልኳት I just block her በጣም የዓለም የማይገባት መታ ጊፍት ልሰጠኝ ብቻ የምትመጣው ልጅ የቦለኳት በእኔ ምክንያት ስለተሰደበች ብቻ ዛሴት ትንሽ ክብር ካላችሁ ቁጭ ብላችሁ በሱ ጭንቅላት ነው ማስበው ብላችሁ በእናንተ ተጠርቶ በእናንተ ጭንቅላት እንዲለካ ባታረጉ ጥሩ ነው ብዬ ነው ማስብ። እናንተ አትረቡም ተብላችሁ ስለተናቃችሁ ለመከበር ወይም ደግሞ ስማችሁን እንትን ለማድረግ ሄዳችሁ የማይጠራ ሰውን እየነካችሁ እዚህ ቁሻሻ ዓለም ውስጥ አስገባላችሁ። ጆካይ ስልህ አረ ታባሻክሻለሁ ወጣን ተለጥፉ ይለም ስገባ ሮጦ ይመጣል። የቱ ደቂቃ ላይ ምን ነው የምትለው ሜላት ምን ነው የምትለው መሰላችሁ 30 አንበሳ እንድሰጪ ብላኛለች ትለኛለች እንትኑ ትላለች። ባለፈውም ይሁን ይገም እንደዛ አለች ብለው ልከውልኝ ነበር። ያችን ደቂቃ ብቻ ላኩልኝ ጋይስ። አሁን ይኑላ ሙሉ ሰማዋለሁ ሙሉን ሰማዋል 30 አንበሳ አለችኝ ትላለች። 30 አንበሳ አለ ምን 30 ደቂቃ እንኳን አይምሮስ ኖር አኳ አታውቅም እቺ ጀዝባ። ቀዳዳ ውሸታ። እስቲ ሄለን ያለችኝ የሚለው እንድትከበሪ እውነት ለመሆኑ እንትን ለማለት እስቲ አንድ ነገር አሳያቸው። እስቲ ራሱ ለነዚህ ለነፍየሌ አሳያቸው። እስቲ አሳያቸው። ቅራ ቀምቦ ቆሼ ቆምቦሬ ንፍጣ 30 አንበሳ ብለኝ እምቢ አልኳት ትላለች። ጅጅም ደግሞ ትመጣለች ለኛም እኮ አስገቡ አለችም ትላለች። ጅጅ ለራሷ የተሰጣ ልብስ እንኳን ማስገባት ረስታ ዱቄት የት ነው ርካሽ እያለች ድዷን እንትን ብላ ስዞር የምትል ልቃል። ጨንቆሻል? ለምን አይጨንቀኝ? ለምን አይጨንቀኝ? ሲጀመር ጠባብ ቤት ነው የምኖርበት። ይጨንቃል እንዴ? ሰው ሰላጣ እንዴት ይበላል ይባላል? እኔ ከነዚህ ጋር ነው እኮ የማወራው ጋይስ። ጋዴሚት ምድረ ኮሶውላ ማለት ነው። እስቲ ቤት ታልያት ቤት ታምናለች እዚህ ጋር ቆይ
ቆርጦ አይተነው ከሰሳት ይሻቷሹ እስቲ ጌታን በሉ። አቀማመጥ ያልተመቸኝ እስቲ ጌታን በሉ በሉ። ምን ወሬ ላይ ሰማችሁ? ያ ምንም አግኝተንበት አለ። እንቅልፍ አጥተው ነው ግሩፕ እየደወለ። እናንተ ደግሞ እስቲ በብራችሁ ነገር አድርጉ ፕሊዝ። እንደውም የበለጠ ቴንኪው ትባላላችሁ። ያ አማራ ይገደላል ይቆረጣል እያለች እድሜ ልኳን ስትመኝና ስታደርግ የነበረችው እንጂ እዛው ጀርመን አይደል ያላችሁት? እዛም ትሄዱ የለ። እስቲ የሆነ ነገር አድርጉ። እስቲ እኔ ሚዲያ እልላስ ብሉት እስቲ። ያው የሚዲያን እልልታ እንደሚፈለግ በዛ ሀበሻ አይቻለሁ። ማን እንደላከ እኮ ግልጽ ነው። ማጋ እንዳለው ወረቀቱ ግልጽ ነው። እኔ ማውራቴ አይቀርም፣ ምክንያቱም ሚዲያ ላይ አስወርጂ ይላል አይደል? ያንን ለማድረግ መምጣቴ አይቀርም። ያ ልጄ የተለጠፈው ለአማራ ስለቆምኩ ነው። ልጄ የ1 ዓመት ከምናምን የተዘቀዘቀ እሺ። ዘንድሮም ታክስ የምከፍለው ለአማራ ጎፈንድ ወደኔ አካውንት ስለገባ ነው። ምክንያቱም በእርዳታ ድርጅት ያስገባኸው ከሌለ ታክስ አይመለስልህ። ዛሴት ባለጌዎች ናቸው። ያ ከእናንተ ጋር ቢራ የሚያንቃርር ነው እናንተ የምትፈልጉት። አማራ ነኝ እያለ የሚበዘብዛችሁ ነው የምትፈልጉት። በዝባዥ በሆነ ኖሮ እኮ ቆንጆ ጎጃሚ ሆኜ እመጣላችሁ ነበር እኮ። ጎንደሬ ሆኜ እመጣልሃለሁ እኮ። ያ ሆኜ ልመጣለሁ እኮ። የኔ ክፋት የሐረር ልጅ መሆኔ ነው። ሐረር ስትሆን መደበቅ አትችል። ካፍ አምልጦ ታወጣዋል። ዛሴት እንጂ እንዴት ሞጥሙጬ እንዴት እንደምበላ አውቅበታለሁ። ግን እረሳዋለሁ። በማን ላይ እረሳዋለሁ? ችግሬ እረሳዋለሁ። ያ ቂጥላሽ አይደለሁ። ከልቤ ባለጌዎች ናችሁ። እኔ ዘንድሮም ታክስ ከፍላለሁ። እሺ ያ እኔ ላይ ቁም ነገር አትሰሙ፣ መቼም አትሰሙ። ሳላግጥባችሁ ነው የምኖረው። የእውነት ጂጂ ሰው ሞቶ ደም ላይ ሻምፓይ ስትበትን ምን አረጋችኋት? እኔም እበትነዋለሁ። ዛሴት እሺ። ሃፒ ከ20 ሴት በላይ እየነፋ ቪዲዮ ይዞ ምን አረጋችሁት? ቁሻሻዎች። ያ ከማጋ ምን እያረኩ እንደሆነ ሳስበው ነው እንደዚህ የምናደደው። ለዛ ነው ብዙ ጊዜ ቁም ነገር አላወራም የምላችሁ። ያ ቁም ነገር ሳወራ እኔ እንደዚህ ነኝ። ስቀልድ ነው በውስጤ የራሴን ማንነት መኖር የምፈልገው። እሺ ያ በስነ ስርዓት ታሪኬን ራሱ አልነግራችሁ፣ ምክንያቱም ሳወራ እኔ እንደዚህ ነኝ። ይሄንን ስናገር እኔ ክስ ፈርቼ አይደለም፣ እውነት እያወራችሁ ስለሆነ ክስ። እኔ ጋይስ የሐረር ልጅ ነኝ። እናቴ ትሙት 12 እህትና ወንድም ያለኝ ሰው ነኝ። ብገባ ሀገሬ ነው የምገባው። ሲጀምር እኔ ዜጋ ነኝ። እሺ እዚህ ሀገር መጥቼ ወረቀት የወሰድኩ ሰው አይደለም። ልጄ አድጓል። እንደውም እኔ አጠገቡ ልቀን ስለሆንኩ ተጨማልቆ ራሱን አልቻልም አይደል? እኔ ዞር ስል በግዱ ራሱን ይችላታል። እንደው ገብቶቿል። ቤት ገዝቼለታል። አወዳይ ገብቼ ጫት እቅማል። ከኔ ጋር የሚቅም ወንድምና እህት ያለኝ ሰው ነው። ሀገር አለኝ። እሺ ቆሻሻዎች። እንደማንም ስደባበቀ የምኖር ሰው እኮ አይደለሁም። እኔ ጆከር አይደለሁም። ህዝብ በማስጨረስ ዘር ማንዘር በመስደብ ታሪክ የለብኝም። እኔ
እንደ ጂጂኪያ ወይ ኦሮሞን ወይ ትግራይ ወይ አማራን ሳይ እንደዚህ ተሸፍኜ የሚሄድ ሰው እኮ አይደለሁም። ሚዲያው የባለጌና የደደብና ያስመሳይ እንደሆነ ትላንትናና ዛሬ ያሳያችሁ። ያ ነው የት ነበርኩ የሚለው ያናደደኝና የተሰማኝ። እና አሁን ደሳለ ጅንኑ ጎጃም ሌሎቻችሁ ሂሳብ እንተሳሰባለን። ችግር የለው። በጣም ነው የምተሳሰባችሁ። ባለጌዎች ቁሻሻ ከናንተ ጋር ቁጭ ብሎ ብርጭቆ ያላቃረነ እንትን ነው የሚመስላችሁ። አጠገባችሁ ቁጭ ብሎ ቢራ ከሚያጫልጣችሁ እኔ ነኝ እውነት የምነግራችሁ። ባይዘው ከናንተ ጋር ሲጨልጥ ያለ ነው ለኔ ሲነግረኝ የነበረው። አያችሁ፣ ከናንተ ጋር እየጨለጠ ግን ስለናንተ የሚያወራው ከናንተ ጋር የነበረ ሰው